ስለዚህ ቤት ውስጥ ያለውን ነገር ምን እንዳለ ራሱ ማንም የሚያውቅ ነገር የለም። ያኔ በጉን ይዛችሁ ከተባልን በኋላ ይዘን ከተመለስን በኋላ ምንድን ነው ያለው? ሰላም ሰላም ውድ ቤተሰቦቼ እንደምንድን ናችሁ? ነው ያለው። እግዚአብሔር የተመሰገነ ይሁን። ያው ዛሬ በአዲስ ቪዲዮ ነው የመጣሁት። ያው እስከ ዛሬ በምታውቁኝ በራሴ ሳይሆን የመጣሁት ያው በጓደኛዬ ሳሚ ነው የመጣሁት ዛሬ። ያንም የመጣሁበት ምክንያት አለኝ። ቤት ውስጥ የተፈጠሩትን አይታችኋል። እንዲሁም የማይሆን ቦታም ሂደን ነበረ። ወደ ጠንቋይ ቤት ሂደን ነበረ። ያው ይህንን ሁሉ ያደረግነው እሷን ለማዳን ነው፣ ገኒንና ናቲን ለማዳን ነው። በምንችለው መጠን ያላረግነው ነገር የለም። ግን እንደዛው ነው። ያው አሁን ላይ ብዙ ነገር ተፈጥሯል። የማይታመኑ የማይጠበቁ ነገሮች፣ ሁሉም ነገር አሳልፈን እዚህ ደርሰናል እና ግን ዛሬ የመጣሁት ከዛ በኋላ እኛ የታዘዝነውን አድርሰን ብዙ ነገር ተብለናል። ከተባልናቸው መካከል ቤታችሁን በደንብ ፈትሹ ተብለን ነበር። በመጨረሻ ሰዓት ያሉን በደንብ ቤታችሁን ፈትሹ ነበር። ያላችሁበት ቤት ፈትሹ፣ ብዙ ነገር የተደበቀ የተቀመጠ አለ፣ ያንን ፈትሻችሁ አውጥታችሁ ጣሉ፣ እነዛ መሀል ያሉትን አውጥታችሁ እንድጥሉ ተብለናል። ያ ማለት እንግዲህ ቤት ውስጥ የተደበቀ የተደረገ ነገር አለ ማለት ነው። ገኒም ናቲም እንዲሆን የተደረገ የተደበቀ ነገር አለ። ይህንም ማን ያድርገው ደግሞ የምናውቀው ነገር አይደለም። ግን ገኒ መዳን ስላለባት ናቲም መዳን ስላለበት ይህንን መስዋዕት መክፈል አለበት ሁላችንም። እንደምታዩት በጣም ብዙ ነገር ነው እያሳለፍን ያለ ነው። ከቀን ወደ ቀን ከሰዓት ወደ ሰዓት በቃ አሁን ላይ ያለችበት ገኒ ሁኔታም ጥሩ አይደለም። ናቲም ያው ፊቱ ሙሉ ወደ ሙሉ እየሄደ ነው። ስለዚህ ቤት ውስጥ ያለውን ነገር ምን እንዳለ ራሱ ማንም የሚያውቅ ነገር የለም። እስኪ እንግዲህ ገብተን ምን እንዳለ እንዲሁም ይህንን ነገር ማን እንደደበቀው ማጣራት አለብን። የተባልነውን ነገር ደግሞ ይህንን ገብተን ወደ ውስጥ የምናወራ ይሆናል እና ውድ ቤተሰቦች እንግዲህ ያው አብረን ገብተን እናያለን። ይህን ነገር እስከ ዛሬ እንዴት እንደዚህ ሊደረግ እንደቻለ እነሱም አለማወቃቸው ትንሽ ይከብዳል። ይህን ያህል ጊዜ እንደዚህ ቢያንስ እስኪነግሩን ድረስ መጠበቅ አልነበረብንም። እኛ እስኪነገረን ድረስ ራሳችን መፍትሄ ማምጣት ነበረብን። እንደዚህ ይህን ያህል ሲይዘት ደም ሲረጭ ምን ሲባል በጣም ይከብዳል። ብቻ እኔ ነኝ አልወጣም። ያ መሆን የሌለበትን ነገር እኔ ነኝ። ክፈተው። እኔ ነኝ ሉል ነኝ። ወይ ተአምር! ይህን ያህል ጊዜ ሰው እኮ በጤና እኮ ምናምን ካለች ይህን ያህል ጊዜ ሁሉ በቃ ወይ አዲስ ነገር አላመጣ ወይ አዲስ ነገር አልፈጠረ ወይ ወደ ሃይማኖት ቦታ እንዳንሄድም አንደኛው ጓደኛ መጥቶ ያጨናግፈናል። ይሄ ያለ አንድ ሴራ እንደዚህማ አልሆነም። ሴራማ
ሰላም አንተ በቃ የባሰብህ ነው። ምግብ እኮ እያበላን ስማ በእናትህ ለመፍታት እኮ ተቸገርኩኝ። ምን እንደማደርግ አላውቅም። ተነግሮሃል እኮ ሳሚም ቢሆን ተነግሮታል። የተነገረውን ነገር ግን እናንተ ያደረጋችሁም አይመስለኝም። የተነገረውን ነገር ትዝም አላላችሁ። ናቲ ሆን ጠጣች። ስለ ጠንቋይ ቤት እያወራን ነው። አዎ ትዝ ብሎሃል። ከተባልናቸው ነገሮች ትዝ ብሎሃል። ምን ያማል እንዴ ሉል የተባልነውን ነገር ማስታወስም አንፈልግም። አንጨቃጨቅ ናቲ በቃ እንረጋጋ እስቲ። ምንድነው የምትለው ሳሚ? ያኔ በጉን ይዛችሁ ከተባልን በኋላ ይዘን ከተመለስን በኋላ ምንድን ነው ያሉ? አይደለም እኮ ለአንተ ረስተዋል እንዴ? ሰው እኮ ነው ሰውልን ያለው እኮ። አዎ እሱን እኮ ሰምቻለሁ። ከዛ በኋላ ግን ለአሁን ለምነግራችሁ ነገር ይዛችሁ ነው ተብለናል። በጋ አይደለ እንዴ? ይዘን ሂደናል፣ ሰተናል። እሱንማ መች ቪዲዮ ቀረጽን? አልቀረጽንም አይደለ? ደንግጠን ግን ምንድን ነው ያሉ? በመጨረሻ ቤታችሁን ፈልጉ። እናንተ ደም አርዳችሁ የምትረጩት ማን አስገድዷችሁ ነው? ቤት ውስጥ ምን አስቀምጣችሁን እንኳን አታውቁም። ማንም ይመጣል በሩን እየከፈተ አይደለም። ቆይ አንተ ሁሌ ጠንቋይ የሚለውን ነገር አትመን ሉል። ቺውሻ አንገቷ ላይ ያንጠለጠለችውም እንዴት እንደዚህ ይሆናል? መፍታት ለምንድን ነው? እሺ ገነት አሁን እንደዚህ የሆነችበት ለምንድን ነው? ይኸው ተነሳች። አስተኛት ገረበሻችኋት። አስተኛት ሳሚ ገን አስተኛት። በቃ ነገን ተነሽ እናት ገን እሱ ራሱ ቆይ ስማ፣ አንተ ተመልሰህ እየሄድክ ነው እንዴ? ወዴት ነው የሚሄደው? ስማ ጠንቋይ ቤት ተመልሰህ እየሄድክ እንዴት ነው የምታስበው? እኔ እዛ የሚሄደው በሄድኩበት መንገድ እንኳን አልሄድም፣ ግን ሳስብ ነገርኩ። ጠንቋይ ቤት አትበል። ጥሩ ነገር ያደረግን መሰለህ እንደ ጎረቤት እኔ እኮ እረዳለሁ። እዛ ቤት ሂደን የተነገረንን ነገር እናስታውስ እኮ። ምንድን ነው ያሉት? እኔ እኮ ረስቻለሁ ሉል። የእናቴ ጭንቀት እያለብኝ እንዴት ነው ማስታወስ? አሁን ተቀይራለች። አንገቷ ላይ ያደረገችዋል። እሱ ሊሄድ ሲል የሚከለክለው የሚገረግረው ነገር አለ አይደል እንዴ? እና ታዲያ ይሄ ምን ማለት ነው? እናንተ ተነግሮናል እኮ። የተነገረንም ቢያንስ ግማሹን እንኳን ማከናወን አንችልም እንዴ? አንመን። አዎ አንመን። ግን ይሄ ሰውልንም ያሉትን ምንም ያሉትን አንመን። ግን ቤት ውስጥ ፈልጉ የተባለውን እንፈልግ። ከመሀላችን አንዳችን ይህንን ነገር የሚያደርግብን አለ። ከዚህ ቤትም እንዳትወጣ ያደረኩ ለዛ ነው። አዎ አንተማ አንተ እጅ አለበት። ምክንያቱም ተው፣ ስነ ስርዓት ያዙ። ስተው አይደለም ከዚህ በፊት ይኸውልህ እንደዚህ ጠርጥራችሁን ተጸጽታችኋል። ይቅርታ ሳሚ ና ይቅርታ ምናምን ጠይቃችሁን ይቅርታ አድርግ። በአሁኑ ግን ይኸው ይቅርታ አላደርግላችሁም እውነታውን ስታውቁ። እሺ እንደዛ አልክ አንተ። ዶሮ አንጥተህ እዚህ አርደህ ደም የምታስረጨው ምን ማለት? እኔ እኮ የዛኔ እኮ ተልከን ነው ገኒ እንድትድን ነው። የስንት ጊዜውን ጉድ አንስተህ እዚህ እኛ አብረን ተስማምተን ጠንቋይ ቤት አልሄድንም እንዴ? ገኒን ለማዳን አልሄድንም? ተንኮልህን ታውቀዋለህ አንተ ሳሚ። ምንድን ነው ያ? እና እሱን ደግሞ ተሳስተን ነው ያደረግነው። እኛ ከስተታችን አንማርም። ችግሩ በስተት ነው የሄድነው አይደል? እሱ ሳይሆን ይኸውልህ እንደተባለ ታውቃለህ። ቤት ውስጥ እኮ ስማኝ፣ ቤት ውስጥ ዶሮ የገባ ቀን ቤት ውስጥ አብሮ መተት ገብቷል ተብሏል። እዚህ ቤት መተት አስቀምጧል፣ ደብቋል ተብሏል። ማን ይሁን አልታወቀም፣ ግን ተነግሯል። ሰምተሃል? ቤት ውስጥ ያለውን መተት ፈልጉ ሲባል አልሰማህም? እኮ እንፈልጋ ታዲያ። ሰምቻለሁ፣ ግን ታዲያ
የት ብለን ነው የምንፈልገው? ቤቱን እኮ አውቀዋለሁ አይደል እንዴ? አጽድተው እንኳን ማታውቅ ልጅ አውቀዋለሁ። እንዴት ነው ማጸዳው? እናቴ እንደዚህ ሆና ውሻ ሆና እኔ ቤቱን ደስ ብሎ ማጸዳ ይመስላል? ስለዚህ ቤቱ እንፈትሽ ብሎናል። ቤቱን እንፈትሽ። ምን የት ነው የምንፈትሸው? ሉላ የት እንፈትሻለን? ደግሞ እቃ ስናንቀሳቀስ እንዳትነሳ ትተኛለህ። እንፈትሽ ነው የሚሻለን። ራሳቸው ሁሉንም ይኸውልህ የማያደርጉት የለም። አንተ እፈትሻለሁ እንዳትል ቢያገኘውም ይደብቀዋል። እሱ ምን ማለት ነው? ምን እያለ ነው ያለው? አንተ ጋር ምንም ሁሉ ነገር አንተ ጋር የተያያዘ ነው። ቁጭ በል አርፈህ ቁጭ በል። ሲጀመር አንተ እኮ ያስቀመጥን እዚህ ለምን እንደሆነ ታውቃለህ አይደል? ሌላ ነገር እኛም አልከሰስንም። እንደዚህ አይነቶቹ ቦታ ውስጥ ራሱ ስትንቀለቀል አንተ እዛ ጸበል ቦታ ምናምን ትሄድና እናቴንም ታሳጣኛለህ፣ ራስንም ታውቃለህ። አርፈህ እኮ ጸበል እንዳልሄድ ነው እዚህ አትወጣም የምትለኝ? በየሶፋው ስር በየጠረጴዛው ስር እንፈልጋችሁ። በየጠረጴዛው በየሶፋው ስር እንፈልጋችሁ። እያበራን ነው የምንፈልገው እንጂ ኧረ እኔ በእናትህ አሁን እኮ መተቱም ወጣ አልወጣ ምን ዋጋ አለው? መውጣት አለበት። እናቴ እንደዚህ ሆና ናቲ በእግዚአብሔር እኔ በጣም እያስጠላኝ። እኔ ለአንተ ብዬ ይሄን ሁላ መስዋዕት እየከፈልኩ አንተ እኔን እየጠረጠርከኝ ከመች ጀምሮ ምን ላድርግሽ? እኔ ምን ላድርግሽ? ምንም እንደዚህ አትበል። አንተ ካመጣህ ወዲህ ነው እንደዚህ አይነት ውስጥ ሁሉ የገባ ነው። አታርግስ በቃ። እኔም እኮ እንዳንተ እኮ ተጠቂ እኮ ነው። እናቴን አጥቻለሁ። ቢያንስ እኮ እኛም እኮ ተጠቂ ነን። ግን አንተ እንዴት ነው የምታስበው? ናቲ እኔ እጄን እንደዚህ ሆኜ ፊቴ እንደዚህ ጠቁሮ እኔ ራሴ እሺ ተነስ፣ ፈልግሽ አግዝሽ። መድኃኒት እንፈልጋለን። በቃ ጠንቋይ ያለውን ሰምተሃል አይደል እንዴ? እኔ እኮ ትሞታለህ ነው የተባልኩት። ተስፋ ቆርጬ እኮ ነው ከእናንተ ጋር ላግዛችሁ ያለውን አንድ ወንዝ ከተሻገርኩ መሞት ሰው ነኝ አይደለ? ለምን ብዬ ዋሻችኋለሁ? እሺ ተነስ፣ እሺ እንፈልግ። እሺ ተነስ። ለአንተም መዳኛ መንገድ ሊሆን ይችላል። እንፈልግ። ሉላ ግን እኮ ነተን እኮ ቢያንስ የአንገቷን እንትን እንኳን ካጣን እኮ ማውለቅ ካቃተን እኮ መተቱን ፈልገን ካገኘን የአንገቱ ሊወልቅ ይችላል። ማውለቅ እንችል ይሆናል። ገኒ እዚህ ቤት ያለው መተት ከታወቀ ከተገኘ ነገር አንገቷ ላይ ያለው ነገር ይፈታል። እርግጠኛ ነኝ። ግን እኮ ጠንቋይ ያለው እኮ ቤታችሁ ውስጥ መተት ተቀብሯል ነው እንጂ እሱ ስለጠፋ አንገቷ ላይ ያለው ይበጠሳል አላለም። እና ምን ይጠቅመናል ታዲያ? የተቀበረውን ካገኘን የተደበቀውን ካገኘን በኋላ አንድ ነገር አንገቷ ላይ መፍታት የምንችልስ ብትቀየርልንስ? በቃ ፈልጉ። እኔ እያመመኝ ነው። ገብቼ ልተኛ። የት ነው የምተኛው? የት እና አትፈልግም ከኛ ጋር አላላችሁኝም? እኔ ገብቼ ልተኛ። በቃ የት ነው የምተኛው አንተ? ገኒ ጋር ና አርፈህ ቁጭ በል። አንተ ገኒ ጋር ሄደህ ትተኛለህ አይደለ? እሺ ፈልጉ። በቃ ወይን ፈልግ። ሳሚ በየሶፋው ስር ሁሉ ፈልግ። ምን ሶፋ ስር? ሁሉም ቦታ ነው እንጂ መፈለግ ያለብህ። አንተው እሱ ቆይ አንተ የሆነ ግልጽ ቦታ የለም እንዴ? የምንፈልግበት አለን የተባለው በቤታችሁ ውስጥ ዝም ብለን ታዲያ ስንፈልግ ነው ሉላ እንዴ? ሁሉም ቦታ ስንፈልግ አለ። ወሳኝ ቦታ ሊታይ የማይችል ቦታ ስማኝ፣ ሊታይ የማይችል ቦታ እንደዚህ አይነት ነገር የሚደበቀው ማንም ደፍሮ እርግጠኛው የሚነግራችሁ ወደ መኝታ ቤት ማንም ደፍሮ አይገባም። ቢደረግ መኝታ ቤት አይገባም። ግን ማንም ገብቶ ሰው ይኖራል።
ቆይ ሲጀመር እኔ እኮ ይሄን ሁላ ነገር ማን ነው እያደረገብን ግን ያለው? ስማኝ፣ የምናገኘው ወይ ሳሎን ወይ ዕቃ ቤት። ምክንያቱም ከመታመሟ በፊት ኢክራምን መኝታ ቤት ትሆናለች። ኢክራምን መኝታ ቤት ከገነት ጋር መሆኗም አይቀርም ነበረ እኮ። የተደበቀ ነገርም የፈለገ ቢሆን ይገኛል። ስለዚህ ሶፋ ስር ኪችን ምናምን ነው። ምንድን ነው ይሄ? ወሬም ጥላችሁ ሰማኝ አይደለ? እንከፋፈል። እኔም ኪችን እፈልጋለሁ። እሺ ዕቃ እንዳታንኮሻኩሽ። ትነሳለች ገነት። ሉላ እሺ በእናትህ ቀን ትተኛ፣ ማታ እኮ አትተኛ። ሳሚ በእናትህ ተነስተህ ፈልግ። ምን ሆነ ነው? አግዘን። እሺ እንዴ ሉል ና እስኪ ወይ ና እንዴ እስኪ። መጀመሪያ እዚህ ቀለል ያለ ዕቃ ስላለ ሶፋዎቹን እያነሳሳን እንዴ። ለምን መሰለህ ሰውም ሲገባ እዚህ ነው የሚቀመጠው። መተቱን ያመጣው ሰውዬ እዚህ ነው ቀለል ብሎት የሚያስቀምጠው። መከራ አንሱ። እጄን አሞኛል። አንሱ። ምን ሆንክ? አንተ ጉሮሮዬ እጄን አሞኛል። ምን ትላንት ልትደባደብ አልነበር እንዴ በአንድ እጅ? እና በአንድ እጄ ነዋ ታዲያ። ደግሞ አንተ አቅም የለውም። ኧረ ወይ ይሄን እናንሳና ማለት ቀጣይ ረፊ እንዴ ይሄን አላየኸውም እንዴ? እንዴ አንተ እንዳትረግ ምንም እንዳትነካ። ኧረ እባክህ እኔም እኮ ህይወት አለኝ እና ብትነካው ምን ትሆናለህ? እና ንካው። ማን ያስቀምጠው? በምን አውቄ ነው? ረጅም ስለሆነ ንካው አንተ። ኧረ እባክህ ሲጀመር ማለት ነው ይሄ ሁሉ ድንጋይስ እዚህ ምን ይሰራል? እንዴት ነው የሚታየው? አንተ ደግሞ ይህ ድንጋይ እኮ አይደለም። የታል ድንጋይ? ቆሎ እኮ ነው። አንተ ምን ሊሰራ እዚህ ስራ ሰበታችሁ? አንተ ረፍ እጅ እንዳይቆረጥ ደግሞ አንተ። ኧረ እኔ ናቲን ካየሁ በኋላ ሉል እንደ ናቲ መሆን ትፈልጋለህ? እኔ ምን አግብቶ እኮ ሲጀመር እኮ ተናግረዋል። እናቴን ላድን መጀመሪያ። አንተ እንደጀመርከው ነው። አልነካም። አንተ እኮ ያገኘኸው እኛ እኮ አይደለም ልሙት እንጂ ሞታል እኮ ናቲ። አንተ ንካው በእግዚአብሔር። በዚህ አትበለኝ ሳሚ። ልድን እችላለሁ እኮ። ያማል እንዴ? ትድናለህ፣ ግን አንተ ነው ያገኘኸው። ምንድነው? አብረን አይደል እንዴ ያገኘነው? እኮ ነው ለምደዋል ናቲ። የሆነ ነገር ቢሆን ግን ከእናንተ ራስ አንተ ሌላው እንዳነካሽ ጀመር። ይኸውልህ ናቲ መፍትሄ እኮ አግኝተናል አይደል? በቃ በቅርቡ የሆነ መፍትሄ እናደርጋለን። እሱን ደግሞ እኔ እነግራቸዋለሁ። ጠንቋይ ቤት የተነገረ አንተ እውነት ነው ግን ያለው ሰው ጠንቋይ ቤት ውስጥ አስቀምጣችኋል ያለ ባለፈው እስከኛ ያለችው ምንድን ነው? እንግዳ ይመጣል ያለችን ቆየ። እኔ እንጃ ብቻ እኔ አላውቅም። ልንካ ኃላፊነቱን ትወስዳላችሁ? ሊንክ ካላልክ አይደለም እኮ መቆረጥ አይቀርም። ልንካ እንደሱ አትበል አይደል እንዴ? እኮ ታዲያ ለምን ምን አይነት አንተ እንደዚህ እንደው ፈጣሪን እንኳን አይፈሩም እንደዚህ ጠቅልለው ሲያስቀምጡ። ስማ እኛ እኮ እየተጃጃልን ነው ሁሌ ከሴጣን ጋር እየተባበርን እና ጸበል እንርጭበታል። ዛሬ እንኳን
እርጭበት። እሺ ከዛ በኋላ እንከፍተዋለን። አይሻልም? እርጭ መጀመሪያ ግን ሰሞኑን ጠንቋይ ቤት እየሄድን የእርኩስ መንፈስ ስላሴ ውጣ፣ እርኩስ መንፈስ እኔ ሂት አለብኝና ነው እኔ ውጣ የምትለው። ኧረ ሳሚ እንደው ተደብቆ ይሄዳሉ። ስማ ተደብቆ ይሄዳሉ። ጠንቋይ ቤት በቃ ረክሷል እኮ ማመን እኮ ነው። ማመን እኛ እኮ ነን ዋናው ዋናው ኧረ ሳሚ እዚህ ጋር ቀልድ አይደለም። እዚህ ጋር ህይወት እኮ ነው። እርጨው፣ ቤቱንም እርጨው ሳሚ፣ ጸበል እርጨው ሲጀመር ቤቱን እንዳለ በቃ አውጥተን እንጣለው። ሳሚ ና እንጣለው። በቃ ይጣል። በቃ እርጨው ቤቱን አንተ አሁን ይሄን እንደው መጣል ማለት መጣን ሳሚ። እሺ